የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ዕለተ ማክሰኞ ጥር 26 ቀን 2018 ዓ.ም ያዝንላችሁ የምሽት ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮችን እንጠቁማችሁ። ደብረ ዘይት ለተሽከርካሪዎች ዝግ ተደረገች። በምዕራብ ጎጃም ዞን በደንበጫ ወረዳ በህዝብ ማመላለሻ አይሱዙ ላይ የቦምብ ጥቃት ደርሶ 4 ሰዎች መሞታቸውን ኢትዮ ዲስኮርስ ከስፍራው በደረሰው መረጃ ተመለከተ። የአገዛዙ ኃይል ሁሉም አማራ ፋኖ ነው በሚል 4 ንጹሃንን መግደሉ ተሰማ። በእውነትና በህግ እንጂ በሴራና በተንኮል የሚሰረቅ ማንነት የለንም ሲሉ የጠገዴ ወረዳ ማክሰኞ ገበያ ከተማ ነዋሪዎች ለኢትዮ ዲስኮርስ ተናገሩ። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። በደብረ ዘይትና አካባቢዋ ተሽከርካሪዎች እንዳይንቀሳቀሱ ዝግ ተደረገ። በደብረ ዘይትና አካባቢው ሲኖትራኮች እንዳይንቀሳቀሱ እንደተደረጉ ከስፍራው መጉላላት እየደረሰባቸው የሚገኙ አሸዋ የጫኑ የሲኖትራክ ሹፌሮች ለኢትዮ ዲስኮርስ ተናግረዋል። ከእሁድ 24 2018 ዓ.ም ጀምሮ የትኛውም የሲኖትራክ መኪና እንዳይንቀሳቀስ እንደተደረገና ምክንያቱ ምን እንደሆነ እንኳን ማወቅ እንዳልቻሉ ተናግረዋል። መጉላላት እየደረሰባቸው ያሉ አሽከርካሪዎች እንደተናገሩት ከሆነ በአካባቢው ላይ ገደብ ተጥሎባቸው ያሉ ተሽከርካሪዎች ብዛት ቁጥር እንደሚያዳግትና በግምት ከ200 በላይ ሊሆን እንደሚችል ተናግረዋል። ኢትዮ ዲስኮርስ የነገሩን መነሻ ከሚመለከታቸው አካላት ለማወቅ ያደረገው ጥረት አልተሳካም። በምዕራብ ጎጃም ዞን በደንበጫ ወረዳ በህዝብ ማመላለሻ አይሱዙ ላይ የቦምብ ጥቃት ደርሶ 4 ሰዎች መሞታቸውን ኢትዮ ዲስኮርስ ከስፍራው በደረሰው መረጃ ተመለከተ። የመንግስት ታጣቂ ኃይሎች አደረሱት በተባለው የቦምብ ጥቃት ከ4 በላይ ንጹሃን ወዲያውኑ ሲሞቱ ከ10 በላይ ቁስለኛ ሆነዋል ተብሏል። ድርጊቱን በማውገዝ 99ኛ ክፍለ ጦር የአጸፋ እርምጃ መውሰዱንም የአይን እማኞች በተለይ ለኢትዮ ዲስኮርስ ተናግረዋል። በርካታ ጠላትን በመደምሰስ 8 የነፍስ ወከፍ መሳሪያና በርካታ ተተኳሽ ማርኳል። በተመሳሳይ ዜና የመንግስት ታጣቂ ኃይሎች ንጹሃንን በተለያዩ ወረዳዎች እያገቱ እንደሚገኙም ተጠቁሟል። አገዛዙ በዚህ ወር ብቻ አስገድዶ በተጠቀሱ ሸንዲ ዙሪያ ቀበሌዎች ከሰባድራ፣ ቡራፈር፣ ሻምብላ፣ ማርቁማና ወቦ ለገሳም ወረዳዎች ላይ ከ60 በላይ ንጹሃን አግቷል። የአገዛዙ ኃይል ሁሉም አማራ ፋኖ ነው በሚል 4 ንጹሃንን መግደሉ ተሰማ። በአፋብን ቴዎድሮስ እዝ 109ኛ ኮር ስር ከ99ኛ ክፍለ ጦር የተውጣጡ የፋኖ አባላቶች ወደ ደንበጫ ከተማ በመግባት አገዛዙ ጥምር ኃይል እያለ የሚጠራውን የሚሊሻ የአድማ በታኝና የመከላከያ ሰራዊት ስብስብ ላይ እርምጃ መውሰዳቸው ተነግሯል። በውጊያው ከ15 በላይ የመንግስት ኃይሎች የተደመሰሱ ሲሆን ቁጥሩ በውል ያልታወቀ በርካታ ኃይል ደግሞ ቁስለኛ መደረጉን ኮሩ አክለው ገልጿል። ጥቃቱ የተፈጸመው ከአጥቢያ ሌሊት ጀምሮ እስከ ንጋት ድረስ በከተማዋ ዋድ፣ የገመዲ፣ ደንበጫ፣ ጉላ፣ ማዶ፣ ዩኒየንና ሃይስኩል በተባሉ አካባቢዎች ላይ መሆናቸው የኢትዮ ዲስኮርስ ምንጮች ገልጸዋል። በዚህ ተጋድሎ 8 ክላሽንኮቭ ጨምሮ ከ800 በላይ የክላሽ ተተኳሽና ሌሎች ወታደራዊ ንብረቶች በ99ኛ ክፍለ ጦር ፋኖች ቁጥጥር ስር መዋላቸውን ኮሩ ገልጿል። በእውነትና በህግ እንጂ በሴራና በተንኮል የሚሰረቅ ማንነት የለንም ሲሉ የጠገዴ ወረዳ ማክሰኞ ገበያ ከተማ ነዋሪዎች ለኢትዮ ዲስኮርስ ተናገሩ። በወልቃይት ጠገዴ ሰቲት ሁመራ ዞን በጠገዴ ወረዳ የህወሓትን ትንኮሳ የሚያወግዝና ሰላምን የሚደግፍ ህዝባዊ ሰልፍ ተካሂዷል። የሰልፉ ተሳታፊዎች ህወሓት በወልቃይት ጠገዴ ህዝብ ላይ ሲያደርሰው የኖረው ግፍና በደል አልበቃው ብሎ ለዳግም ግፍና ወረራ በመነሳቱ ወራሪውን በማውገዝና ሰላምን በመደገፍ ሁሉም የማክሰኞ ገበያ ከተማና አካባቢው ማህበረሰብ በጋራ በመሰባሰብ ድምጻቸውን አደባባይ ማሰማታቸውን ኢትዮ ዲስኮርስ ተመልክተዋል። በህወሓት የአገዛዝ ዘመን በማንነታችን የተገደልነው፣ የታሰርነው፣ የተገረፍነውና የተሳደድነው በርካታ የግፍ ዓመታትን ያሳለፍነው እኛ የወልቃይት ጠገዴ ህዝቦች ድጋሚ ባርነትን የሚሸከም ትከሻ የለንም ሲሉ በተለይ ለኢትዮ ዲስኮርስ ተናግረዋል። ህወሓት በወልቃይት ጠገዴ ህዝብ ላይ በማይካድራ ላይ በግፍ የጨፈጨፋቸው ወገኖች ደማቸው ሳይደርቅ ለዳግም ግፍና ወረራ መምጣቱን ሴረኛና ሀገር አፍራሽ ቡድን መሆኑን ለመላው ኢትዮጵያውያን ብሎም ለዓለም አቀፍ ማህበረሰብ ለማሳወቅ እና ሰላምን ለማረጋገጥ ያላቸውን ቁርጠኝነት ለኢትዮ ዲስኮርስ ተናግረዋል። ተመልካቾቻችን ለዛሬ ዕለተ ማክሰኞ ጥር 26 ቀን 2018 ዓ.ም ያቀረብንላችሁ የምሽት ዜናዎች በዚህ ተቋጭተዋል። ከመሰናበታችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳችሁ። ደብረ ዘይት ለተሽከርካሪዎች ዝግ ተደረገች። በምዕራብ ጎጃም ዞን በደንበጫ ወረዳ በህዝብ ማመላለሻ አይሱዙ ላይ የቦምብ ጥቃት ደርሶ 4 ሰዎች መሞታቸውን ኢትዮ ዲስኮርስ ከስፍራው በደረሰው መረጃ ተመለከተ። የአገዛዙ ኃይል ሁሉም አማራ ፋኖ ነው በሚል
4 ንጹሃንን መግደሉ ተሰማ። በእውነትና በሕግ እንጂ በሴራና በተንኮል የሚሰረቅ ማንነት የለንም ሲሉ የጠገዴ ወረዳ ማክሰኞ ገበያ ከተማ ነዋሪዎች ለኢትዮ ዲስኮርስ ተናገሩ።